ምን ጊዜውም የክለባችን ሊቨርፑል ምርጡ የግራ መስመር ተመላላሽ ተከላካይ ተጫዋቻችን አንዲ ሮበርትሰን ሌጀንዳችን በአመቱ መጨረሻ ከክለባችን ሊቨርፑል ጋር እንደሚለያይ እንግዲህ ተገልጿል ማለት ነው። ሮቦ ሁሉም ተጫዋቾች እንዳደረጉት ሁሉም ነገር ለክለባችን ሊቨርፑል እሱም አበርክቷል። ይሁሉ ዋንጫዎችን ሰጥቶን ነው እየሄደ ያለው። እኔ በዚህ አመት እሱና መሐመድ ሳላህ የሆነ ዋንጫ ሳክተን በክብር በጣም ቢሸኛቸው ደስ ይለኝ ነበር። ምን ነው አምና በሄዱ ነው ያልኩኝ። እውነት ነው የምላችሁ ለሁለቱ አዝናለሁ። ግን ያው በዚሁ ጥንቅጥ ጊዜ ከክለቡ መልቀቃቸው ግን ሮበርትሰን በክለባችን ሊቨርፑል ቤት እኔ በግራ መስመር ይተካል ብዬ የማላስበው ተከላካይ ተጫዋቻችን ነው። እሱ ሌጀንዳችን ነው። የኛ ጀግና፣ የኛ ወኔያም፣ የኛ አቦ ሸማኔው። እኔ ኮሩጫው አቦ ሸማኔ በሉት እኮ ሲያጠቃ እኮ ግራ መስመሩ አላቅም። አንዲ ሮበርትሰን የኛ ጀግና፣ በሄድክበት ሁሉ ሰላሙን ቸሩን ይግጠም የኔ አባት። እኔ በቃላት መግለጽ ነው የሚከብደኝ። እውነት አላቅም። ሌጀንዶቻችን ሁሉ እኮ አለቁ፣ ሊቨርፑል ላይ አለቁ። ሮቦ ስላደረክልን ሁሉ ነገር ከልብ እናመሰግናለን። በሄድክበት ሁሉ ቸር ይግጠም። አሳዛኝ ዜና ሊቨርፑልያን አንዲ ሮበርትሰን በሲዝኑ መጨረሻ ከሊቨርፑል እንደሚለቅ ተረጋግጧል። ከሃል ሲቲ በ8 ሚሊዮን ፓውንድ ወደ ሊቨርፑል 2017 የመጣው አንዲ ሮበርትሰን ለረጅም ዓመታት ሊቨርፑልን በሚገርም ድንቅ ብቃት አገልግሏል። የሊቨርፑሉ ቫይስ ካፒቴን ሮበርትሰን እንግዲህ በመጨረሻም ከሊቨርፑል የሚለቅበት ጊዜ መጥቷል። ያው በእድሜ መግፋት እንግዲህ ሊቨርፑሎች ኮንትራት ሊያራዝሙለት አልፈለጉም። ሊቨርፑል ላይ ከ30 ዓመት በላይ ያሉ ተጫዋቾችን ማቆየት እንግዲህ ህጋቸውም አይፈቅድም። አንዲ ሮበርትሰን በሲዝኑ መጨረሻ እንግዲህ ከሊቨርፑል ይለቃል። ከሊቨርፑል የሚለቀው ሁለተኛው ሌጀንድ ወይም ሁለተኛው ሲኒየር ተጫዋች ይሆናል ከሙሐመድ ሳላህ ቀጥሎ። ሜቢ ቨርጂል ቫን ዳይክን በዚህ ሲዝን መጨረሻ ከሊቨርፑል ሊለቅ ይችላልና በጣም የሚያሳዝን ዜና ነው። አንዲ ሮበርትሰን ለሊቨርፑል ያለው ሁሉ የሰጠ ድንቅ ሌፍት ባክ ነው። ፕሪሚየር ሊጉ ካያቸው ድንቅ ሌፍት ባኮች ውስጥ ሮበርትሰን አንደኛው ነው። በሲዝኑ መጨረሻም እንሸኘዋለን። በጣም ያሳዝናል። ይውልና በወካል ነው ሮበርትሰን። ከሊቨርፑል ቤት የተሰሙ ሁለት መረጃዎች አሉ። አንደኛ ሮበርትሰን ሮቦ ሊለቅ እንደሆነ ሲዝኑ መጨረሻ ላይ እንደሚለቅ አረጋግጠዋል። ሁለተኛው ደግሞ ኢብራሂማ ኮናቴ ኮንትራቱን ለማደስ ከስምምነት ለመድረስ ጫፍ ደርሷል ብሏል። ሁለቱንም ፋብሪሲዮ ሮማኖ ነው የፖስተው። ሮቦ የሚገርም ተጫዋች ማለት ነው። በትሬንት አሲስቶች ተሸፍነው ነው እንጂ የሆነ ሲዝን ላይ እኮ ኬቨን ደብራይነ አንደኛ አሲስት፣ ትሬንት አሌክዛንደር አርኖልድ ሁለተኛ አሲስት፣ ሮቦ ሶስተኛ አሲስት ሆኖ ሲዝኑን አጠናቀቅ ያውቃሉ። ገባ አይደለ? ያበደ ተጫዋች ማለት ነው። ያበደ ተጫዋች እድሜ ብቻ ገባሽ አይደለ? የሊቨርፑል ስኳድ ሳያስቡት በጣም ብዙ ሰዎች ወደ እርጅና ተጠቁባቸው ሳይተኩ ማለት እንጂ ሮቦ ምትገርሚ ተጫዋች ነበርሽ በጊዜሽ ማለት ነው። ስንለይሽ በእንባ ነው። አትሌቲኮ ማድሪድ አምና ነበር ሜዳ ነበረብሽ። ከዛ ቲሚካስን ቢያመጡ ይሻላቸው ነበረ። የአርነ ስሎት ውሳኔዎችን ልንገመግም ግን አለም የመጣ ነው። ኢብራሂማ ኮናቴ ግን ሪያል ማድሪድ እንደሰከሰው ሲያቅ የተሻለ ተጫዋች ሆነ። ከባድ የተሻለ አሁን አልፎ አልፎ ነው የሚያቃጥላችሁ። ለምን ስለማትከፍሉት ለምን ለማትከፍሉት እንዴ 50 ሺህ 70 ሺህ ምናምን ለስታርቲንግ 11 ተጫዋች ማለት ነው። ይሄ እኮ ባርነት እኮ ነው የባሪያ ኮንትራት እኮ ነው። ገባ አይደል? በውድ ዋጋ ትገዛዋለህ፣ ከዛ በኋላ አንተ አትከፍለውም። ግድያ እኮ ነው ሚድፊልደሮቻችሁ ሶስቱም 200 ሺህ ሚኒመም እንፈልጋለን እያሉ ግራቨንበርግ ኦልሬዲ ፈርሟል። መካሊስተር 200 ይደረግልኝ ያለ ነው። ሶቦ ደግሞ ጭራሽ 250 ወይ 300 ካልተደረገልኝ ሪያል ማድሪድ ለመሄድ እሞክራለሁ ስለማይሄድ አድከም የሚሆን ተጫዋች። ተረጋጋ አባቴ። ሳላህ እኮ ይሄን ቡድን አዝሎት ዋንጫ አምቷል። አንተ ይሄን ቡድን አዝለህ ኮንፈረንስ ሊግ አስገብተው ምን አባ ነው የምትላጠው? ከፕሪሚየር ሊግ ምርጥ ካላቸው ሊቨርፑል ካላቸው ፕሪሚየር ሊግ ውስጥ ምርጥ ተጫዋች ልትሆን ትችላለህ። ግን ያንተ ምርጥነት አርነ ስሎት እንደማይችል እኮ ከማሳየት አልገደበንም። ተረዳሽኛል? አረጋጊ። መከፈል ያለበት ኢብራሂማ ኮናቴ ነበር። ምን አለ በለኝ 250 ነው እየጠየቀ ያለው። 250 ከከፈላችሁት ምርጥ ተከላካይ ሆኖ ታገኘዋል። ምርጥ ተከላካይ ማን ለሊቨርፑል ማለት ነው። በጣም ከባድ አመት በአመቱ መጨረሻ ሮበርትሰንም ከሊቨርፑል እንደሚለያይ ነው ፋብሪዚዮ የዘገበው ማለት ነው። ሳላም ወጣ። የክሎፕ ሂራ በቃ አስበው አሁን ማን የቀረው ከክሎፕ ቲም ውስጥ ከምታውቁት? ቫን ዳይክ እና አሊሰን የቀሩት፣ ሌላው እንዳለ በቃ ወጥተዋል። አሁን ራሱ ማለት ነው ኮናቴን ራሱ ሊያስፈርሙት ነው ኦልሬዲ ማለት ነው። የተወሰነ ኮንትራት አቅርበውለታል። ራሱ ፋብሪዚዮ ሊያስፈርሙት እንደሆነ ማለት ነው።
ግን አሁን ምንድነው መሰላችሁ ሊቨርፑልስ የሚያስፈልገው ነገር የክሎፕ አይነት አሰልጣኝ ነው የሚያስፈልገው። ገብቷል? ቲም ቢልድ አፕ ማድረግ የሚችል አሰልጣኝ ማለት እንጂ ከስሎት ጋር እንዴት ነው የሚዘለቀው? እንደዚህ አንተ አይመጣውም እኮ። እኔ በእርግጠኝነት ክሎፕን እንደዚህ በቀላሉ ማን ነው ስሎትን እንዲህ በቀላሉ ይለቁታል ብዬ አልጠብቅም። ይሁን ሊያስፈርሙት ይችላሉ። ይሄ እኔ ፍራቻ ነው። ማን ይሱይ ጀግና ራይት ባክ እግዚአብሔርን አይ ሚን ሌፍት ባክ ከትሬንት ቀጥሎ ብዙ አሲስት ያላት እቺ ቅመም እመቤቴን ሲያጠቃ ሲከላከል ሮበርትሰን ማለት ነው። እኔ በቦታው በጣም ጀግና የሆነ የፕሪሚየር ሊግ ተጫዋች ነው። ቀጣዩ ከክለባችን የሚወጣው ተጫዋች ኤንዲ ሮበርትሰን መሆኑ ታውቋል። አቺ የመልበሻ ክፍል ድምቀት። እስኪ የሊቨርፑል ኢንሳይድ ትሬኒንግ የምታዩ ሰዎች ማለት ነው ኤንዲ ሮበርትሰን መልበሻ ክፍል እንዴት እንደሚያደምቀው ኮሜንት ላይ መስክሩለት። ቤተሰብ ትሬኒንግ የነበራቸው የፉል ባክ ጥምረት ፕሪሚየር ሊጉን ያንቀጠቀጠ ቻምፒዮንስ ሊጉን ያንቀጠቀጠ ጥምረት ነበር። ቤተሰብ ትሬንትን አምና ሸኘ ነው፣ ዘንድሮ ሮቦን ሸኘ ነው። ከትሬንት ቀጥሎ የአሲስት ሌጀንዳችን ከነ ሀዛርድ ከነ ምናምን በላይ እኮ አሲስት ያለው ይሄ ቅመም ይሄ ፍቅር ደሙን እኮ እንዴት እንደሚሰጥ ለሊቨርፑል እናቴ ትሙት። ይሄን የመሰለ ቅመም ተሰናበት ነው ቤተሰብ። እሺ ሳላ ወጣ፣ ሮቦ ወጣ። ቀጣይ ዓመት ደግሞ በእርግጠኝነት ቫን ዳይክ እና አሊሰን ይወጣሉ። ይሄ ምስል ከቻምፒዮንስ ሊግ አስፈሪው ስኳድነት ወጥቶ ወደ ጥቁር ጨለማ ይቀየራል ቤተሰብ። ክለባችን ጀብድ የክለባችን ዝና የክለባችን ሞራል የክለባችን ወኔም እንደምታዩት ፎቶ ቀስ እያለ እየጠቆረ የመጣው ቤተሰብ። ሮቦ መልካሙን ሁሉ መኝልሻለሁ አባቴ፣ ይመች። እሺ የፕሪሚየር ሊጉ ሌጀንዶች አንድ በአንድ በዚህ አመት ምን ሆኖ ነው እየለቀቁ ነው። ሮበርትሰንም በዚህ አመት መጨረሻ ሊቨርፑል እንደሚለቅ ተናግሯል። ያው አክቹአሊ የሆነ ጊዜ ተነግሮ ነበር እንደሚለቅ ታውቋል። አሁን ግን ኦፊሻሊ እንደሚለቅ ታውቋል። እኔ በጣም ሬት ከማድረጋቸውና አንደርሬትድ ከሆኑ ተጫዋቾች መሀል አንድሬ ሮበርትሰን አንዴ ነው። በስማ በዛ የጌገን ፕሬሲንግ በዛ የክሎፕ ግሌት ያለበት ጌም ላይ ጉልበት ሁሌ ይገርመኛል። እዚህ የሚመላለስበት በቃ እኔ በጣም ከማደንቃቸው ተጫዋቾች መሀል አንዱ ነው። በመጨረሻ ይለቃል ተብሏል። ሂዝ አ ሌጀንድ ለሊቨርፑል ሌጀንድ ነው ብዬ ነው ማስበው። ምክንያቱም በጣም ከፍታቸው ኢራ ላይ በጣም ዋናው ሰው ነው። በጣም ኮንሲስተንሲው የሚገርም ነው እና እሱም በዚህ አመት መጨረሻ ይለቃል ተብሏል። እኔ ቫን ዳይክም ቢሆን ከሱ ጋር ላሽ ብዬ እወጣለሁ። የምሬ ነው። ባይዞ ስትወጣ ተከብረ ደስ ይላል። በቃ አሁን ልክ እንደነ በርናንዶ ሳላ እንኳን እንደውም ትንሽ ዘግይቶ አምና ቢወጣ ጥሩ ነው። በቃ ትንሽ እንደዚህ ማዘግዘግ ሲጀምር እስከወጣ አሪፍ ነው ብዬ ነው ማስበው። ለማንኛውም ይመች ይቅና እንላለን። አንድሪ ሮበርትሰን የሊጉ ሌጀንድ ይሁን አይሁን አላውቅም፣ ግን አትሊስት ከቶፕ 5 የፕሪሚየር ሊጉ ሌፍት ባኮች መሀል አንዱ ነው ብዬ ነው ማስበው። በእኛ ኢራ ደግሞ አይ ቲንክ ቤስቱ በቋሚ በጣም ብዙ በኮንሲስተንት የተጫወተ ብዬ ነው ማስበው። ሮበርትሰንም በዚህ አመት መጨረሻ ይለቃል። ሊቨርፑል ደጋፊዎች አሳዛኝ ዜና ነው፣ ግን ያው እየተጫወተ ስላልሆነ አይ ቲንክ ጀስት ኖርማል ነው ብዬ ነው ማስበው። እስቲ ስለሱ የሚሰማችሁ ከታይ ጻፉልኝ፣ ሼር ኮፒ ሊንክ ፖስት አድርጉ። ይመቻል። ይሄን የመሰለ ተጫዋች ከዚህ በኋላ በሊቨርፑል ቤት አናየው። አሁን ላይ አይደለም ይሄን ልጅ መመልከት ያለባችሁ የነበረውን ነገር ነው። በሊቨርፑል ቤት ምን ያላሳካው ነገር አለ እስኪ ንገሩኝ። ፕሪሚየር ሊግ ነሽ፣ ሻምፒዮንስ ሊግ ነሽ፣ ኤፍ ኤ ካፕ ነሽ፣ ካራቦ ካፕ ነሽ። ምን የቀረው ነገር አለ? ምንም የቀረው ነገር የለም። ሁሉን ነገር አድርጎ አጣጥሞ የሊቨርፑል ደጋፊዎችን ጮቤ ያስረገጠ ተጫዋች። አሁን ላይ ደግሞ ለሁለቱም ጥሩ ነው ብዬ አስባለሁ። ለተጫዋቹም ለሊቨርፑል ከሊቨርፑል ጋር መለያየቱ ማለት ነው። ሌላው ሊቨርፑል ቤት እንግዲህ የተሰማው ኮናቴ አዲስ ኮንትራት ሊፈራረም ነው። ጥሩ ዜና ነው። አሁን ላይ አቋሙ ቢሆንም ግን ሊቨርፑልን ለማረጋጋት ልምድ ያላቸው ተጫዋቾች ያስፈልጋሉ። እንደው ጥርግ አድርገህ እንዳለ ያሉትን አስወጥተክ አዳዲስ ተጫዋች ስታመጣ ከባድ ትራንዚሽን ውስጥ ነው የምትገባው። ስለዚህ ቫን ዳይክ እያለ ሌላ ወጣት ተጫዋች ደግፍ ታደርጋለህ፣ ኮናቴ እያለ ሌላ ተጫዋች ደግፍ ታደርጋለህ። እነዛ ከነሱ እየተማሩ ከዛ እነሱን ትሸኛለህ። እንደዛ ነው መሆን ያለበት። ደመ ሞቃቱ ስኮትላንዳዊ ነው። ስራው እጅግ በጣም አስደናቂ ነው። ሜዳ ውስጥ ይገባል፣ ያለውን ሁሉ ሰጥቶ ይመለሳል። ሲያጠቃም ሲከላከልም እኩል ነው። አንዳንዴ እንደውም 3 ተጫዋች ነው ወይ ይላሉ። በሚያስደንቅ ሁኔታ ሜዳ ውስጥ ያለምንም ስስት ነገን ሳይል ለዛሬ የሚኖር ነው የሚመስለው። ትልቅ ሆነ ትንሽ ክርስቲያኖ ሮናልዶ አልቀረ ሊዮኔል ሜሲ ሜዳ ውስጥ ከሱ ጋር ሲጋፈጡ ተመልክተናል። ሪስፔክት እሱ የሚሰጠው ለክለቡና ክለቡ ብቻ ነው። እኔ የተወለድኩት ስኮትላንድ ነው፣ የተሰራሁት ደግሞ ሊቨርፑል ነው ይለናል። እጅግ በጣም አስገራሚው ተጫዋች እሱ ነው። ሊቨርፑሎች ከገዟቸው ተከላካዮች ሁሉ ከአሌክሳንደር አርኖልድ ቀጥሎ ብዙ አሲስቶች ያሉት ተጫዋችም ይሄ ነው ያለምንም ጥያቄ። እኔ ደጋፊዎችም ከየትኛውም ጊዜ በላይ አከብራለሁ። ለዚህ ክለብ
ትልቅ ሚና ያላቸው እነሱ ናቸው ብዬ ብዙ ጊዜ ሚዲያዎች ላይ ተናግሬያለሁ። ታዲያ አሁን የዓመቱ መጨረሻ ላይ እንደምንለያይ ልነግራቸውም እፈልጋለሁ ይለናል። እጅግ በጣም አስደናቂው መሐመድ ሳላህ ተከትሎ ሌላኛው የሚወጣው የኤርገን ክሎፕ ሰራዊት አንዲ ሮበርትሰን ነው። ይህ ስኮትላንዳዊ ወታደር ሜዳ ውስጥ ለጉዞ ሆኖ አስመስክሯል። 9 ዓመታትን በአስደናቂ ጉዞ ሄዷል። አንዲ ሮበርትሰን ለሊቨርፑል ምን ያልበላው ዋንጫ አለ ያልጠራረገውም ጭምር የዓመቱ መጨረሻ ላይ እንደሚለቅ መናገሩ ደግሞ ብዙዋን የሊቨርፑል ደጋፊዎችን ልብ የሰበረ ንግግር ሆኗል። አንዲ አሁን ቤንች ላይ ነው የሚገኘው። ነገር ግን ስራው ሁሉ ሜዳው ሲገባ እንደ ልብ ደጋፊ፣ እንደ ልብ ተጫዋች፣ እንደ ልብ ቤተሰብ ነው የሚሆነው። አንዲ ሮበርትሰን የዓመቱ መጨረሻ ላይ ከሊቨርፑል ጋር እንደሚለያይ ተነግሯል። ሌላኛው ሌጀንዳችን እንግዲህ ሮቦን በቀጣይ የውድድር ዓመት እንግዲህ ለሊቨርፑል እንደማይጫወት እንግዲህ መረጃዎች ወጥተዋል። ያራዳ ልጆች 2 ሌጀንዶችን በአንድ ዓመት ልናጣቸው ነው። ሞሳላ ኤንድ ሮቦ ያደረጉትን ነገር ወደ ኋላ አይደለም ተናግሬ ጽፌ አልጨርሰውም። ሮቦ ፈጣን ሞተረኛ በለው ፕራይም በነበረበት ሰዓትና ዓለም የሚያስቀና በተለይ የትሬንትና የሱ በቀኝና በግራ እንዴት ሲያስደሙ እንደነበረ የርገን ክሎፕ በነበረበት ሰዓት የዓለም እግር ኳስ ተመልካችን ሲያስደሙ የነበሩ ተጫዋቾች ነበሩና ሮቦ ለኛ ምን እንደሆነ እናውቃለንና በጣም ነው የሚያሳዝን። በየአመቱ በጣም መጥፎ ነገር ነው የሚገጥመንኛ በየአመቱ አምና ትሬንትን አጣነ፣ ጆታን አጣነው በሞት ከዛ በፊት አሰልጣኛችንን አጣነው፣ ከዛ በፊት እነ ማኔን አጣናቸው። በጣም ብዙ ፈርሚኖ፣ ዋይላንደም በጣም ብዙ እና በየአመቱ ነው የምላችሁ በየአመቱ በጣም የማይረሱ ተጫዋቾችን እያጣነው ነውና አሁን ደግሞ በዚህ እንግዲህ በሚመጣው አመት እንግዲህ ቀጣይ እንግዲህ ሊቨርፑል ቤት የሚለቁ ልጆች ሞሳላና ሮቦ 2 ሌጀንዶች ማለት ነው። የሚቀሩት እነማን ናቸው? ያ ዓለም የሚያስፈራው ሊቨርፑል 10 ጎል አግብቶ ከሆነ 11ኛ ጎል ለማግባት የሚሮጠው የሚጥረው ሊቨርፑል ከነሱ ውስጥ ተጣርተው 2 ተጫዋች ብቻ ቀሩ። አሊሰን እና ቫንዳይክን በቀጣይ ዓመት ወዲያኛው ዓመት ልናጣው እንችላለን። ከእድሜ አኳያ ፕሪሚየር ሊግ ይከብደዋል። አሊሰንም ልክ እንደዛው። ኳስ እንደዚህ ልጅ ትለምደዋለህ ግን አትቀጥልም። ትወዳቸዋለህ ግን አብረው አይኑሩ። እንደዚህ ነች ህይወትም ልክ እንደዚህ ነችና ሮቦ እንወዳለን። በሄድበት ሁሉ መልካም ይግጠመ። ሮቦ ለሊቨርፑል ደጋፊዎች ምን እንደሆነ እናውቃለንና ሊቨርፑል ፋሚሊዎች እንግዲህ ሁለተኛ ሌጀንዳችንን በሲዝኑ መጨረሻ ላይ እንደምናጣት ተረጋግጧል ማለት ነው። ያው ብሬኪንግ ኒውስ አንዲ ሮበርትሰን ሲዝኑ መጨረሻ ላይ ሊቨርፑልን እንደሚለቅ ተረጋግጧል ማለት ነው። የሊቨርፑል ተጫዋች ሆኖ በቀጣይ ዓመት እንደማይቀጥል ማለት ነው። ያው ሌሎችም ተጫዋቾች ሊኖሩ ይችላሉ በዚህ ሲዝን የምናጣቸው ማለት ነውና መጀመሪያ የመሐመድ ሳላህን ሰማን፣ አሁን ደግሞ የአንዲ ሮበርትሰንን ሰምተናል ማለት ነው። ምናልባትም እንደዚሁ ሌላ ብሬኪንግ ኒውስ ይኖራል ብዬ እኔ በውስጤ ይሰማኛል ማለት ነው። ምክንያቱም ከዚህ በፊትም ብዬው ነበር የመሐመድ ሳላህ ያ ነገር ከወጣ በኋላ እንደሚለቅ ከተረጋገጠ በኋላ ሌሎች ተጫዋቾችም ሊቨርፑልን እንደሚለቁ እንደማስብ ተናግሬ ነበርና አሁንም ሌሎች ተጫዋቾች ሊለቁ ይችላሉ ብዬ ነው የማስበው ማለት ነው። ያው የኢብራሂማ ኮናቴ ኮንትራት ጉዳይ ግን ወደ ስምምነት የደረሰበትና ወደ መጨረሻ መድረሱን እንግዲህ እየተዘገበ ነው እንግዲህ የሚገኘው። ያው ሰምታችሁታል ብዬ ነው። ብዙም ቪዲዮ የመስራት ሞራል አልነበረኝም ዛሬ ማለት ነው ከትላንቱ ሽንፈት በኋላ። ለዛ ነው ቪዲዮ ለሊቨርፑል ደጋፊ 2 ዜናዎች አሉ። አንዱ በጣም አሪፍ ዜና ነው፣ አንዱ ግን የሚደብር ነው። የሚደብረው አንዲ ሮበርትሰን ከሊቨርፑል እንደሚወጣ ይፋ አድርጓል። እንደሚጠበቀው ማለት ነው። ሮበርትሰን ኮንትራቱ ሰኔ ላይ ነበር የሚያበቃው። ያው አላራዘም ነበር ኮንትራቱን፣ በነፃ ከሊቨርፑል እንደሚያልቅ ይፋ ተደርጓል ማለት ነው። ጥር ላይ ቶትንሃም ጋር በጣም ስሙ ተያይዞ ነበረ፣ ግን አልወጣም ነበረ። አሁን ግን ይፋ አድርጓል። ሊቨርፑልን እንደሚወድ ያለውን ሚሞሪ በሊቨርፑል ቤት እንደሚወድ ተናግሯል። አንዲ ሮበርትሰን ሌጀንድ መሆኑ ማንም አይክድም። እዛ የማይረሳው የክሎፕ ቲም ውስጥ ዋነኛው ጀብደኛ ነው አንዲ ሮበርትሰን። በሌላ ቪዲዮ ሞቅ አድርጌ እመልስበታለሁ። ሌላውና ደግሞ የሚያስደስተው ዜና ኢብራሂማ ኮናቴ አዲስ ኮንትራት ሊፈርም እንደሆነና ከሊቨርፑል ጋር ስምምነት ሊደርስ እንደሆነ ፋብሪዚዮ ሮማኖን ጨምሮ ትላልቅ የሚባሉ ሚዲያዎች ዘግበውታል። እንደምታውቁት ግን ህዳር ላይ ሪያል ማድሪድ እንደማይፈልገው ከነገረው በኋላ
ጀለስ ማለት ነው አሁን ትኩረቱን በሊቨርፑል መቆየት እንዳደረገ እየተነገረ ይገኛል። የእሱን ኮንትራት አሁን ሰኔ ጋር ነው የሚጠናቀቀው፣ ግን ከሊቨርፑል ጋር አዲስ ኮንትራት እንደሚፈረም ይጠበቃል። በቅርቡ ሂር ዊጎ ጠብቁ ማለት ነው። ፎሎ ማድረግ እንዳትረሱ። የሊቨርፑል ደጋፊዎች አካውንቱ ሙቷል። አክቹዋሊ በደንብ ኮፒሊንግ ይደረግ። ሌላ አስቀያሚ ዜና አንዲ ሮበርትሰን 2017 ሊቨርፑልን ከተቀላቀለ በኋላ ይኸው ለ9 ዓመታት ሊቨርፑልን አገልግሎ ዘንድሮ ክረምት ላይ አሴ ፍሪ ኤጀንት እንለያያለን። በጣም ነው ማዝነው። በጣም የሳላ ዜና ሳይበቃን ዘንድሮ እንዳለ ሌጀንዶቻችንን ሸኝተን ጨረስን። የግራ መስመር ምርጡ የፕሪሚየር ሊጉ ምርጡ የግራ ተመላላሽ ብል ማጋነን አይሆንብኝም። አንዲ ሮበርትሰን ከሃል ሲቲ ነበረ 8 ሚሊዮን ፓውንድ 2017 ላይ ለሊቨርፑል ያስፈረም ነው። ከዛም በኋላ 9 ውብ ዓመታትን ሰጥቶን በሊቨርፑል ብዙ እንደምታዩት ያላሳካው ዋንጫ የለም። ፕሪሚየር ሊግን ደጋግሞ ቻምፒየንስ ሊግን፣ ኤፍ ኤ ካፕን፣ ኮሚኒቲ ሺልድን ጨምሮ በርካታ ዋንጫዎችን በሊቨርፑል ያሳካ የስኮቲሽ ዋሪየር ነው። እኔ ለሊቨርፑል ያለውን የሚሰጥ በተለይ ደግሞ ሜዳ ላይ ገብቶ ስታየው ራሱን አሳልፎ የሚሰጥ አንዲ ሮበርትሰን ለእኔ ልዩ ተጫዋች ነው። በጣም ብዙ ማረሳቸው ሞመንቶች አሉ። አሁን እንዲሁም እድሜው ሄዶ በአሲስትና በጎሎች ጋር ይራቅ እንጂ አንዲ ሮበርትሰን ለሊቨርፑል የልብ ምት እንደሆነ ለረጅም ዓመታት እንደቆየ አንረሳውም። የትሬንት አሌክዛንደር አርኖልድ እና የሮበርትሰን የአንድ ላይ የነበረው ጥምረት መቼም በፕሪሚየር ሊጉ የሚደገም አይነት ጥምረት አይደለም። እንዲሁም አንዲ ሮበርትሰን ክረምት ላይ ከአትሌቲኮ ማድሪድ እንዲሁም የጥር የዝውውር መስኮት ላይ ደግሞ ከቶትናም ጋር ሊገባ ከጫፍ ደርሶ ነበረ። ነገር ግን ውድቅ ተደርጎ ሊቨርፑል በክረምቱ ግን አዜ ፍሪ ኤጀንት የሚለቅ ሌላኛው ሌጀንዳችን ይሆናል። እስኪ እናንተስ ሊቨርፑልያን በጣም አሳዛኝ ዜና ነው ማትረሱት ሞመንት ከአንዲ ሮበርትሰን ኮሜንት ስር እያስካፈላችሁኝ ቤቱን ፎሎ ማድረጋችሁን አትርሱ። ይመቻችሁ ፋሚሊ። እኔ በጣም የሚደብረኝ ነገር ቢኖር ስለ ሮበርትሰን ማንም የሚያወራ ቲክቶከር የለም። በኤዲትም ሆነ እንደዚሁ ዝም ብሎ ፊት ለፊት መጥቶ ማለት ነው። ምን ሆናችሁ ነው? ይሄ ልጅ እኮ ሊቨርፑልን ማለት ነው በሊቨርፑል ከፍታ በተለይ በክሎፕ ስር ትልቁን ድርሻ ሲወጣ የቆየ የራሱ አሻራ ያስቀመጠ ነው። ሮበርትሰን ማለት ከአርኖልድ ጋር እንደውም እኩል አሲስት ሼር ያደረጉበት ዓመት ነበረ ሊቨርፑል የገነነበት ጊዜ በክሎፕ ስር። አምናም ሮበርትሰን ሲያደርግ የነበረው አስተዋጽኦ ትልቅ ነበረ። ዘንድሮ ይሄው ቤንች ላይ ያስቀመጠው ስሎት ኬርኬዝን አስፈረምኩ ብሎ ቤንች ላይ ያስቀመጠው ዘንድሮ የት ነው ያለው? ሊቨርፑል ምን ላይ ነው ያለው? የሆነ ጊዜ እንደውም የኤፍ ኤ ካፕ ላይ ነው ምን ላይ ነው ቀይሮ አስገባው። አንድ አሲስት አንድ ጎል አድርጎ ሊቨርፑል አሸንፎ እንዲወጣ ዘንድሮ ማለት ነው ማድረግ ይቻላል። ግን ኬርኬዝን በሱ ቦታ በቋሚነት ያሰልፍበታል። አሁንም እውነትን ነው የምላችሁ ሮበርትሰን ዘንድሮ በቋሚ ሙሉውን ቢጫወት ኖሮ ሊቨርፑል አሁን ያለበት ደረጃ ላይ ላይኖር ይችል ነበር። እስቲ ለዚህኛው the most underrated player ሌፍት ባክ የሆነ ነገር በሉ ጋይስ። በ2021 ላይ ዋይንዳንም ለቀቀ። በ2022 ላይ ማኔና ኦርጂ ለቀቁ። በ2023 ላይ ደግሞ ፋቢን፣ ሄንደርሰን፣ ቦቢ ሚልነርና አክስ ለቀቁ። 2024 ላይ ክሎፕ፣ ማቲፕ እና ዲያጎ ከሊቨርፑል ለቀቁ። 2025 ላይ ትሬንት፣ ዲያዝ፣ ኑኔዝ እና ኬሌር የምንወደው በረኛችን ለቀቁ። 2026 ላይ ደግሞ ሞሳላ፣ ዘኢጂፕሽያን ኪንግ እና አንዲ ሮበርትሰን በውድድሩ መጠናቀቂያ በሲዝኑ እንዳለቀ ከሊቨርፑል መውጣት እንደሚፈልግ ተናግሯል። እናም ስሎት አንድ በአንድ ተጫዋቾቻችንን እየመነጠረው ነው። በተለይ 25 26 ከዛ በታች ያሉት የራሳቸው ፍላጎት ተጨምሮ በሌሎችም ችግር ነው። ነገር ግን 25 26 ወይም ደግሞ 26 በፈረንጆቹ እንደገባ ሳላና ሮቦ የሚወጡበት ምክንያት ቢኖር በዚህ አሰልጣኝና በዚህ አሰልጣኝ ብቻ። ምን ትላላችሁ? ሻውን ሲያሰባሰችሁ ኮሜንት ላይ ስጡ እና ሮበርትሰን ለቃሉ ማለቱን ተከትሏል። እንግዲህ ቀጣይ ደግሞ ማን እንደሚወጣ አናውቅም። ኢንድ ኦፍ አኒራ። ሁለት ሰበር ዜናዎች ለሊቨርፑል ደጋፊዎች ተሰምተዋል። የሊቨርፑሉ የግራ መስመር ተከላካይ የሆነው አንዲ ሮበርትሰን በሚቀጥለው ክረምት በነፃ ሊቨርፑልን እንደሚለቅ አስታውቋል።
እናም ተከላካዩ ኢብራሂማ ኮናቴም እንዲሁም ከሊቨርፑል ጋር አዲስ ኮንትራት ለመፈራረም መስማማቱን ፋብሪዞ ሮማኖ እየዘገበ ይገኛል። ይሄ ለሊቨርፑል ደጋፊዎች በጣም ደስ የሚል ዜና ነው እና እንኳን ደስ አላችሁ። ለማንኛውም ኢብራሂማ ኮናቴ ያው አዲስ ኮንትራት ሊፈርም መሆኑን ፋብሪዞ ሮማኖ እየዘገበ ይገኛል። አንድሬ ሮበርትሰን ግን ሊለቅ ነው። ሊቨርፑል ግን ይሄን ልጅ ተኳል ብላችሁ ታስባላችሁ? የእውነት እኔ በጣም ከሚወዳቸው የምሬን የምላችሁ የግራ መስመር ፉልባክ ካላችሁ አንድሬ ሮበርትሰን ምን አይነት ድንቅ ተከላካይ ነበር። ለማንኛውም ያው ከሊቨርፑል ጋር ያው በአመቱ መጨረሻ ይለያያል ተብሏል። ለማንኛውም ይቅናው። የሊቨርፑል ደጋፊዎች ኮፒ ሊንክ ሼር እያደረጋችሁ ሀሳባችሁን አጋሩኝ። ይመቻችሁ።